ፍቅርተ ዘርፌን ካደቻት። ፍቅርተ ለምንድን ነው ዘርፌንስ መካድ የፈለገችው? ለጽጌረዳ የመጣችላት እንግዲህ ባህል ተብሎ እንዲሁም ደግሞ የወደፊት ህይወቷን ይቀይረዋል ብላ ያስተዋወቀቻት ሰው ምንም አይነት ህመም ሆነ በሽታ እንደሌለበት አድርጋን የነገረቻት። እንግዲህ የሀብታም ሰዎች ያው በየቀኑ አሜሪካና ካናዳ እንደልባቸው የሚንሸራሸሩ ሲሆን ነገር ግን በዚች በትንሽዬ ምክንያት ጉንፋን እንኳን ይዟቸው ትንሽ አመም ካደረገቻቸው ወደ ሆስፒታል ሄደው እንደሚጠይቁና እንደሚወያዩም ነግራታለች። ነገር ግን ዘርፌ ይህ ነገር ጥርጣሬ ፈጥሮባታል። እንዴት ባለሀብት የሆነ ሰው ትንሽ ነገር አመመኝ ብሎ ወደ ሆስፒታል ይሄዳል የሚለውም ነገር በጣም አንገብጋቢ ጉዳይ ሆኖባት፣ ነገር ግን የእውነሽን ነው ግን ሌላ አይነት ህመም ሆነ በሽታ የለበትም ወይ ብላ ብትጠይቃት ፍቅርተ ግን ታውቂ አይደል እንዴ ሀብታሞች ለጤናቸው ሲሉ ራሳቸውን መንከባከብና መቆለል ያውቁበታል። እናም ለዚህም ነው እንጂ ሌላ የተለየ ነገር የለም። ስለዚህ ሰውየው ሙሉ ጤነኛ ነው አታስቢ፣ እና በቅርቡ ፈጠን አድርገን በ15 ቀን ውስጥ እንግዲህ አጭር ጽጌረዳ መዳር አለብን ለዛ ሰውዬ በማለት እንግዲህ ዘርፌን አመቻቸቻት። ዘርፌ እንግዲህ በመጨረሻም ለልጇ ሀሳቡን ነግራታለች። ለአንቺ የተሻለውን ህይወትና የተሻለ ነገር ነው ያደረኩልሽ፣ በቅርቡ አዲስ ነገር ይኖራል። እሱም እንግዲህ ምናልባትም እንግዲህ ሊያስደስትሽ ወይም ደግሞ ሊያስከፋሽ እንዲሁም ደግሞ ህይወትሽን የሚቀይረው ትልቅ ደስታ ወይም ደግሞ ሰርፕራይዝ ነው። ነገር ግን ለምኑም ነገር ራሽን ዝግጁ ማድረግ አለብሽ። ምናልባት የከፋ ነገርም ሊገጥምሽ ይችላል፣ ከአቅምሽ በላይ የማይሆንም እንዲሁም ደግሞ ልትወጪው የማይገባ ችግር ውስጥም ትገቢያለሽ። በዚህ መካከል ታዲያ እኔ እናትሽ አለሁልሽ ከጎንሽ፣ ግን ደግሞ ምንም እንኳን ቢጎዳሽ እኔ ላንቺ አስቤና ቅን ነገር እንዲሁም ደግሞ እኔ እያሳለፍኩትን ህይወት አንቺ እንዳትኖሪ በማለት ነው ይህን ነገር ያካሄድኩልሽ በማለት እንግዲህ ለልጇ አስረግጣ ነገረቻት። ታዲያ ጽጌረዳ በዚህ መካከል እናቴ ምንድን ነው ይህን ያክል ረገጥ አድርገሽ ነገርሽኝ? እሳ ጉዳዩን ለምን ካሁኑ ቀለል እንዲለኝ አልነግረኝም? በማለት እንግዲህ ጉዳዩን ነገረቻት። ነገር ግን አይዞሽ ያን ያክል የተካበደ ነገር የለውም፣ እናም የሚያስፈራና የሚያስጨንቅ ነገር አይደለም፣ ግን ደግሞ የምልሽን ነገር ተግባራዊ ማድረግ አለብሽ በማለት ለጽጌረዳ አስረግጣ ከነገረቻትም በኋላ ጉዳዩን እንግዲህ ወደ ፍቅር ተሄዳ እሺ ሀሳቡን ተስማምቻለሁ፣ ነገ ሄደን መጠየቅ አለብን በማለት እንግዲህ ወደ ባለሀብቱ ቤት ለመሄድ እየተስማሙ ነው። ዮናስ በሌላ በኩል እንግዲህ ጽጌረዳን ከዛ ቤት አስወጥቶ ሌላ ስራ አግኝቶላትና በራሷ ስራ እንድትመራ እንዲሁም ደግሞ ስራው በሳምንት 2 ቀን ብቻ የሚሰራ ሲሆን ይህም እንግዲህ የእንግሊዝኛ መናገር ችሎታና ብቃት ካላቸው ሰዎች ጋር መካከል ከእነሱ ውስጥ ተነጋግራ እንዲሁም ደግሞ ነገሩን በቀላሉ የምትፈተው ነገር ስለሆነ መጠሽ ስራውን ማየት አለብሽ ማለት እንግዲህ አናግሯትም ነበር። ጽጌረዳም እንግዲህ መታ ስራውን ካየችውም በኋላ ስራው በጣም እንደተመቻትና እንደወደደችው እንዲሁም ደግሞ ሌላ 3ኛ ስራ ይሆንልኛል ብላ ስላሰበች ከዮናስ ጋር ተስማምታለች አብራ ለመቀበል እንዲሁም ደግሞ ስራውን ለመስራት ማለት ነው። ዮናስ እንግዲህ በራሱ በኩል ጽጌረዳን የራሱ ለማድረግ እያመቻቸ ነው ያለው። እንዲሁም ደግሞ ከጣገቧ ሆኖ ባለቀሰች እና በከፋት ጊዜ ከጎኗ ሆኖ ሲያጽናናትም ነበረ። ከሌሎቹ እየተለየ እሱ ቀረብ ብሏት ነበር። ሌሎቹ ግን ሲገፏትና ሲያንከራተቷት እንዲሁም ደግሞ በተለይ ነብዩ በጣም ብዙ ነገር ሲያደርጋትም ነበረ። በዚህ መካከል እንግዲህ ከጎኗ የነበረው ዮናስ ነው። እናም መኮንንም እንግዲህ ጥሩ ነገር አድርጎላታል በወቅቱ። በተለይ ደግሞ ነብዩ ከትምህርት ቤት እንድትባረር ብሎ መታወቂያ ካርዷን ከቀማትም በኋላ ትልቁን ሚና የተጫወተው መኮንን ነው። እሱ ብዙ ነገር ደግፏታል፣ አግዟታል። በዚህም መካከል እንግዲህ የነብዩን አባት መጥቶ ሊጠይቀው በነበረበት ሰዓት ሲሳሳቁ አይቶ እንግዲህ ነብዩና ጽጌረዳ ያንን ሁሉ ነገር አድርጓት እንዴት ነው ይችላል አብራ ልትስቅና ልትጫወት የቻለችው በማለት በጣም በግኖ ነበር የወጣው ማለት ይቻላል። ቡና ሻይ ጠጣ ተብሎ እንኳን አልጠጣም እስከ ማለት ደረጃ ደርሶ እንግዲህ ቤቱን ለቆ የወጣበት አጋጣሚ ነበረ። መኳንንት ጽጌረዳም እንግዲህ እንደምንም አድርጋ መኩ ምን ሆነ ነው በአንተ ምክንያት እኮ ነው የደረስኩት፣ እስካሁን ባታገዘኝ ኖሮማ ሌላ ችግር ይገባ ነበረ በማለት መኮንንን አመሰገነችው። እናም እንግዲህ መኮንን ምንም ችግር የለውም የግዴታዬን ያደረኩት በማለት መልሶላታል። ታዲያ በዚህ መካከል እንግዲህ ነብዩ ምን አድርጎላት ነው የሚለው ጥያቄ ውስጥ ለፈጠረበት እንዲሁም ደግሞ ይህ መኮንን ጸባዩ ምንም አላማረኝም፣ አሁን ላይ እኔ ጽጌረዳን መቅረብ ጀምሬያለሁ፣ እሱም ደግሞ በጣም ይቀርባት ነበር ከመጀመሪያው። ስለዚህ እንዴት አድርጌ ነው መኮንንን ከጽጌረዳ ላረቃት ወይም ላረቀው የሚችለው የሚለውን መንገድም
እያሰበ ከፌቨን ጋር እንግዲህ ለመመካከር ወደ ቤት ሲመጣ ፌቨን እንደ አጋጣሚ አባቱን ለመጠየቅ በመጣችበት ቅጽበት ስለ አባቱ መጥፎ ነገር ስትናገር ይሰማታል። እኔ የምልሽ ጽጌረዳ፣ እንደው እነዚህ ሰዎች ናቸው ግን የታመሙት? ወይ ምንም እኮ የታመመ ሰው አይመስልም፣ ዝም ብሎ ማውራት ነው እንዴ? አይደክመውም እኮ በማለት እንግዲህ አባቱን በጣም ስታንቋሸሽበት እንዲሁም ደግሞ ስታዋረደው እንደነበረ ይሰማታል ማለት ነው። ነገር ግን ነቢዩ ከዚህ ጋር እንዲያደርገው ነገር አለ። በዛ ቅጽበት ፌቨን እንደዛ ስታዋርደው አባቱን ከመጠው ትንሽ ቆየት ብያለው፣ ነገር ግን አመሰግናለሁ ብሎ አመስግኖ ነው የሸኛት። መቆጣትም ሆነ ምንም ማድረግ አልፈለገም። እንዲሁም ደግሞ እያወራችውን እያንዳንዱ ራሱ ላለመስማት ጥረት እያደረገ ነበረ። ነገር ግን ሽምጥጥ አድርጎ ነው የሰማት። ታዲያ እንግዲህ በዚህ መካከል ፌቨን በጣም ተናዳ ነበረ ነቢዩ ስለሰማት። ምክንያቱም አሁን ላይ በነቢዩ ፊት ያላት ነገር በጣም ተበላሽቶባታል። ነቢዩን የራሷን ለማድረግ እንግዲህ የማታደርገው ጥረት የለም። ያልሆነችውን ለመሆን ራሱ ልብስ እየተቃየሩ እየለበሱ ወዘተ በጣም ብዙ ነገሮችን እያደረጉ ነበር እና በዚህ ምክንያት እንግዲህ እንደውም ገና ቅድም አምጪ የተባልሽውን ሻይ ምንድን ነው አሁን የምታመጪው? በይዛ ሸቤሽ ጋር እንግዲህ ጠጮ ማለት ሙድ ትይዝባታል ማለት ነው። እንግዲህ ጽጌረዳ እባክሽ ዝም በይ፣ ቢያንስ እንኳን ከሰው ቤት ነው ያለሽው ብትላት አርፋ ዝም ልትላች አለችም ነበረ። በዚህ መካከል እንግዲህ የፌቨን ትክክለኛ ማንነቷ እንዲሁም ደግሞ ትክክለኛ ውርደት እንድትቀበል እንድትሸፋፈን አድርጓታል። እንግዲህ ይሄ ነገሯ ከነቢዩ ጋር ያላትን እንግዲህ ጭፍን ግንኙነት በቀላሉ ሊገልጽላት ችሏል ማለት ነው። ነቢዩ ከአሁን በኋላ እንግዲህ ምንም ብታደርግ አያምናትም። ምክንያቱም ጥሩ ልጅ ናት ብሎ ነበር እስካሁን እንግዲህ ሲያስባት የነበረ። እንዲሁም ደግሞ ጽጌረዳን ክፉ አድርጋ ነበር ስትስልለት የነበረ በእሷ ፊት። ግን አሁን ላይ ነቢዩ ለጽጌረዳ ያለው አመለካከት ተቀይሮ ወደ ፍቅር ተቀይሯል ማለት ነው። ከአሁን በኋላ ምንም ልጎዳት አልችልም፣ እንደውም በማንኛውም አጋጣሚ ሁኜ እሷን ልደግፋትና ላግዛት ነው እንጂ የሚገባ እሷን የሚጎዳ ነገር አላደርግም እያለ መኳንንት ስጠይቀውም ነበረ። መኳንንትም እንግዲህ እንዴት እንደዚህ በአንድ ቀን ልትቀይር ቻልክ? እኔ አላምነን በማለት ተጠራጥሮታል። መኳንንትም እኔ አውቃለሁ ሴቶችን ከአንድ ሳምንት በዘል ላፈልጋቸውም፣ ተረኛ ልታደርጋት ከሆነ ግን አንላቀቅም እያለ እየዛተበትም ነበረ። እንግዲህ ነቢዩም መኳንንት ምን አስባል? እኔ እንደዚህ አይነት ሀሳብ አላስብም፣ ደግሞ የተለየ ጸባይ ነው ያመጣሁት፣ ይሄ የኔ ገጸ ባህሪ አይደለም፣ የኔ ፊት የኔ ሁሉ ነገር አይደለም፣ እናም ሌላ ነገር ነው ማድረግ ያለብኝ በማለት እንግዲህ ብዙ ነገሮችን አናግሮታል ማለት ነው። ከዛም እንግዲህ እንደዛ ከሆነ ችግር የለውም በማለት መኳንንትም ወደ ትምህርት ቤቱና ወደሚፈልገው ዶርም ሄዷል። እንግዲህ ጽጌረዳም ወደ ቤት ከተመለሰች በኋላ ሌላ አዲስ ስራ እንዳገኘች ለእናቷ ለመናገር አስበው፣ ግን እናቷ እዛ ቤት ስትመጣ የነገረቻት አስደንጋጭ ነገር ነበረ። በጣም ደስ የሚል ነገር አለ፣ ነገ ያንን ሰው ሄደን እንተዋወቀዋለን ስትላት እንግዲህ አቶ መስፍንን ባለቤቷ አድርጋ እንደምትድርላት እንግዲህ ካወቀች በጣም ከባድ ነው የሚሆነው ብዬ አስባለሁ። ነገር ግን ምናልባት አቶ መስፍን የሚያውቃት ከሆነ ዘርፌን ልጁን ለልጅ ሊል ይችላል እንጂ መቼም በእርግጠኝነት ልጅን እኔን ለልጅሽ አጋቢኝ አይላትም ብዬ አስባለሁ። ምክንያቱም አሁን አቶ መስፍን በጣም ትልቅ ሰው ነው፣ እሷ ደግሞ ገና ልጅ ነች፣ ጩጭዬ ነች። ስለዚህ ለነብዩ ነው እንጂ የምትገባ ለአባትየው አትገባም ማለት ነው። እንግዲህ ዘርፌን ካያት በኋላ የአባ መስፍን ሀሳብ ምን ሊሆን ይችላል ማለት ነው። በእርግጥም ፍቅርተ እንግዲህ ይህንን ነገር ለማከናወን በጣም እየተጣደበች ነው ያለችው። የእሱ ሀሳብ ምንድን ነው? ልጅ የተሻለ ነገር እንድትኖር አድርጊያት፣ ባለሀብት አጋቢያት ብላ ማለት ነው። ግን በተቃራኒው ሽማግሌውን በሽተኛውን አጋብታት፣ ከዛ ይህ ሽማግሌ አንድ ነገር ከሆነ በኋላ ሀብቱ ለልጁ ስለሚቀር ነብዩ ደግሞ እያንዳንዱ ብቸኛ ወራሽ ስለሆነ ከዛ ፌቨንን ካገባት ደግሞ ይመጥናታል ብላ ስላሰበች፣ እንዲሁም ደግሞ ለነብዩ ሀብት ተሰጠ ማለት ለፌቨን ይሰጣታል የሚለውን እቅድ ካሁኑ ጥንስስ ቅመም ማድረጋ እየቀመመችው ነው ያለችው። እንግዲህ ፍቅርተ ይህ ነገር ይሳካላታል ወይስ አይሳካላትም? በእርግጠኝነት የሚሳካላት አይመስለኝም። ምክንያቱም አሁን ላይ ነብዩ ከፌቨን ጋር ያለውን ግንኙነት እያንዳንዱ እየቀነሰ መጥቷል። ከጽጌረዳ ያለውን ነገር ግን እያጠበቀ ነው የመጣ ሰው። በዛም በኩል መኮንንም ቢከፋውም እንዲሁም ደግሞ ነብዩ ቢከፋውም ይሄ ነገር እያቀረባቸው መጥቷል። አሁን ላይ በጣም ቤስት ጓደኛሞች ሆነዋል። እንግዲህ ነብዩና ጽጌረዳ። ፌቨን ደግሞ በተቃራኒው ተዋርዳ ነው የወጣች ከዛ ቤት። ተመልሳ ድጋሚ የነብዩን ፊት ለማየት ራሱ በጣም የምታፍር ይመስለኛል። ነገር ግን ያው የፍቅርተ ልጅ እንደመሆኗ አይኗን በጨዋ አጥባ ተመልሳ ወደ ቤቱ መታ ይቅርታ እንደዛ ብዬ ስለተናገርኩ ልትለው ትችላለች። እንዲሁም ደግሞ ከቤት መጣ ራሱ ማለት ነው
ልብሱን እንቀያየር ፈጠን ፈጠን ስትላት እንግዲህ ያምሻ እንዴት ስትላት አዎ ያምኛል አብጃለሁ ማለት እንግዲህ ምንጥቅ አድርጋት ከሰው ቤት እንግዲህ ልብሳቸውን ይቀያየራሉ ከሰው ቤት ማለት ነው። ጽጌረዳ ይህን ሁሉ ነገር ማድረግ አትፈልግም። ነገር ግን ለሷ ስትል እምቢ ማለትም አትችልም። ብቻ ግን ተቀይረዋል። ግን እዚህ ጋር ደስ የሚለው ነገር ፌበን ታንቋሻታለች ጽጌረዳን። ነገር ግን የእሷን ልብስ ራሱን መልበሷ እኔ ገርሞኛል። እንደምታንቋሻት ሰው አጠላትም ማለት ነው ጽጌረዳን። እንደዛ ቢሆንማ አትለብሰውም ነበር ልብሷን። ሰው የሰራተኛ ልብስ እያለች ትንቅ ነበረ። እንግዲህ በመጨረሻም ወደ ቤት ከሄደች በኋላ ደስ ብሏታል። እንግዲህ ነብዩን ላገባ ነው የሚል ደስታ ይታይባታል። እናትም እንግዲህ ከኔ ቁጥጥር መውጣት የለብሽም ብላታለች። እንግዲህ የፌበን መጨረሻስ ምን ሊሆን ይችላል? ጽጌረዳስ ምን ሊሆን እጣ ፈንታዋ? ዮናስ ምን ይሆናል? መኳንንትስ አቶ መስፍን በመጨረሻ ማንን ሊያገባ እና ሊመርጥ ይችላል? ለልጁስ ሚስት የምትሆነው ማንን ይመርጣል ብላችሁ ነው የምታስቡት?